አሁን እኔ ሽማግሌ ነው የምባለው የአይን አባት ነው የምባለው እንደኮ ከዩኒቨርሲቲ ሁሉ የበለጠ ቁጥር በቃሊቲ ማረሚያ ቤት ምሁሮችን ልታገኝ ትችላል። ድምጽ መሰለ ሲለው መንፈስ ሻቀበል አርጋ ከ97ቱ ይበልጣል ላችሁ ኮሮጆ ነው እሱ መውሰር ትችላላችሁ አላችሁ። የጋራ የሆነ አርማም ምልክትም ያጣ መጀመሪያ እድል ስጡንና መወሰኑ ትተን በሰላም በተዋሰነ ምን ብሎ ጥያቄ የጠየቀውን ወደ ኋላ መለስ ብለው ወደ ቃሊቲ ይወስዱታል። ዛሬ መስላል እንደ የዚህ ሰፈር ሰው ምክር መስማትም ትእዛዝ መቀበል የሚያቆመው አይደለም። ገና ድሮ ነው አዛውንቶቻችን ከመሸምገል ይልቅ ለመሸንገል አንደበቶቻቸውን እየተጠቀሙ ነው። ከማስታረቅ ይልቅ የጸብ ምክንያት ሆነው እየተገኙ ነው በገዛ አዛውንቶቻችን። ምነካ ድሮ እኮ ጭራቸውን እያራገቡ ምነው በሰፈሩ ደና ጸብ ጠፋ ምናሸማግለው ይሉ ነበር። መምህር ቀን እንኳን ባቅማቸው 30 የትዳር ሽምግልናዎች ላይ ሄደው ከ30ዎቹ 27ቶቹ ሴቶች እርጉዝ ናቸው። ምን ብሏቸው ጠጅ ቤት ነው ደስታ አስፈነሽ። አሁን እኔ ሽማግሌ ነው የምባለው የአይን አባት ነው የምባለው ዛሬ አዛውንቶቻችን የጸብ አይን አባቱ ነው። ከእውቀት ይልቅ ማጎብደድ ትልቅ ቦታ እየተሰጠ ሰፊው ህዝብም ለደፋሮቹ ጆሮም ድጋፍም መስጠት ይችልበታል። መምህር ቅኔ እውነታቸው ነው። እዚህ ሀገር ዕውቀት ቢመዝን ኖሮ ቃሊቲ ማረሚያ ቤት ድሮ ነበር የሚሰምጠው አሉ። ምነካ አንዳንዴ እኮ ከዩኒቨርሲቲ ሁሉ የበለጠ ቁጥር በቃሊቲ ማረሚያ ቤት ምሁሮችን ልታገኝ ትችላል። ሰፊው ህዝብ ለደፋሮቹ ጆሮም ድጋፉን መስጠቱን ተያይዞታል። ታዲያስ ይሄን በምሳሌ ያሳያለሁ። ባለፈው ከድራችን ዳኛ ሻምበል ጋር ተጣልቼ ታስሬ ያልነበር በስም ማጥፋት ወንጀል ከሶኝ ማማለጣሽ ዋስ ሆኖ ያስፈቱኝ ጊዜ ማለት ነው። የተፈታው ጊዜ ጠጅ ቤት ውስጥ ቀለል ያለ ዝግጅት አዘጋጁልኝ እንኳን ተፈታ እንኳን ለቤት በሰላም አበቃ የሚል ዳቦ ቆረስን በላን ጠጣን። ከዛ በመሃል ማማለጣሽ ሲደስታ አስመላሽ የደስታ ንግግር አድርግ ብለው ወደ መድረክ ጋበዙኝ። እኔም አንዳንድ አካላቶችን ለማመስገን ከሞከርኩ በኋላ የደረሰብኝን የፍትህ መጓደል ካወራው በኋላ በሞቅታ አምልጦኝ ትግሉ ይቀጥላል አልልም። ጠጪው በሙሉ ጠጅ ቤት ውስጥ የነበረው በፉጨትና በጭብጨባ ከጎንህ ነኝ ሲለኝ ድንግጥ አለ። ኧረ ጎበዝ ትግሉ እኮ ከኑሮ ጋር ነው አልኳቸው። የዚህ ሰፈር ሰው እኮ ግራ ግብት ነው። የሚጨብጠው የሚይዘው አሳጥቷል፣ የሚደግፈው የሚቃወመው አጥቷል። ታዲያ እንዴት ሆኖ ነው የጋራ ጉዳይ የሚኖረን ጎበዝ? እነዚህ ደፋሮቹን የሚችላቸው እንደ መንፈስ ያለ ዕውቀት ትልቅ የሥራ ልምድ ያለው ሰው ብቻ። የመንፈስን ጨዋታዎች በተከታታይ ከጠጭ ቤት በስርጭት አስተላልፍልሃል። ቢራ የተወደደ ሰሞን የቀበሌው መዝናኛ ጋር መንፈስሽ አይደላ አጨብጭቦ እስሄሎ እዚህ ጋር ሀገር ሳይረበሽ አንድ ቢራ አስተናጋጁ ያመጣለታል። እሷን ሲጨርስ ይቀጥላል። ጎበዝ ሀገር ሳይበጠበጥ ሌላ ቢራ ይመጣለታል። ሶስተኛ ላይ ጎበዝ መስከረም ሳይደርስ ሀገር ሳይረበሽ ሌላ ቢራ አምጡልኝ ይመጣለታል። አስተናጋጁ መጨረሻ ላይ መጣ። ሂሳቡን ይዞ ሲመጣ የፈራሁት ደረሰ ሀገር ተበጠበጠ አለላ። መንፈስሽ ከባድ ሰው እኮ እቺን ጨዋታ እኮ ጠጅ ቤት ሁሉ ይዟት መጥቷል። አንዱ የአዝማሪው ባንጃውን ዘፈን ይሰማና ፓ ፓ ፓ ፓ ፓ አዝማሪው ባንጃ ያለው ድምፅ
ድምፅ መሰለ ሲለው መንፈስሻ ቀበል አርጋ ከ97ቱ ይበልጣል። እንደው የያሰፈር እንደዚህ ሲዝናና ደልቶት አይመስልም? መንፈስሻ እኮ ጉደኛ ሰው ነው። በዚህ የሚያበቃ መስሏል እንደ ሰፊው የኛ ሰፈር ነዋሪ አንዱ ታክሲ ተሳፍሮ ይሄደልህ ነው። ሆን ብሎ ለነገር ጠብቆ ልክ 4 ኪሎ ቤተ መንግስት ጋር ሲደርስ ወራጅ አለ ጎበዝ ወራጅ ወራጅ አይልም። ረዳቷ ፈገግ ብላ እንደ መንፈስሻ ጎበዝ አታስጎምጀና ስንቱ መሰለ 4 ኪሎ መውረድ እየፈለገ 6 ኪሎ ጋር ያወረደ። እኔ ምለው ድሮ ያዢልኝ ቀጠሮ ቦታ ምረጪና የሚለው ዘፈን 6 ኪሎ የቲያትር ተማሪዎች ነበር የሚዘፍኑት። አሁን ከመቼው ቤተ መንግስት ጋር ደረሰ? እዚህ አካባቢ እኮ ከባድ ጨዋታ እኮ መንፈስሻ ለቃለች። ባለፈው በቴሌቪዥን እያየ ምን አለ፣ በነገራችን ላይ ደስታ ነኝ ስለው የቤተ መንግስቱ የራት እልፍኝ ለሰርግ ይከራያል አለኝ። እንዴት ስለው ያው ችግሩ ስትፋታ ባንቀስ 39 ነው የሚረቅልህ አለ። እዚሁ ሰፈር ሳንሄድ እኮ መንፈስሻ ጣራ የነካ ጨዋታ አላት። ስለ ፍቺ ካነሳንማ እሷንም ጠቀስ አድርገን ማለፍ አለብን። ከደፋሮቹ አንዱ አርለሱ እኛ የነበሩት እነዚህና እነዚያ ተባብለው ፍቺ ፈጽሞ የለም። እነዛኛዎቹ የፍቻቸውን ካስፈጸሙ በኋላ ንብረት ክፍፍል ያስፈልገናል ብለው መጡ። እዛ እነዛኛዎቹ ንብረታችንን አካፍሏላ። እነዚህኛዎቹስ ባለ ጊዜና ባለ አቅም አይደለ? መቼ ያፈራችሁትን ንብረት ነው ንብረት የምትጠይቁት? ያላችሁ ኮሮጆ ነው፣ እሱ መውሰድ ትችላላችሁ አላቸው። እነዛ ቀላል ሰው አድርጋችኋል እንዴ? ነው ኮሮጆ ነው የሚደርሰን? እንደዛ ከሆነ ለብቻችን ምርጫ እናካሄዳለን አይሉ። ስበር ጭንጫታ ይዤ ስበር ጠጅ ቤት መጣሁ እማማ ልጣይሽ ጋር። ኧረ ጎበዝ እማማ ልጣይሽ፣ እነዚህ ሰዎች ምርጫ ለብቻችን እናካሄዳለን እያሉ ነው ስላቸው፣ ደስታ አስመላሽ አትፍረድባቸው፣ ከድሮም ብቻቸው መወዳደር ለምዶባቸው ነው አሉል። ታዲያስ ደፋሮቹን የሚችላቸው እንደዚህ አይነት እንደ መንፈስ አይነት አይደለም? ምን ነክቶ ስብሰባ እንጂ በአዋጅ የተከለከለው አጀንዳ መሰለ እንዴ? ጧት ስትነሳ አዳዲስ ትኩስ አጀንዳዎች እኮ ነው የሚያረቁልህ። ለዛ እኮ ነው የጋራ የሆነ አርማም ምልክት የሚያጣ። የሁሉም አጀንዳ መነሻ ደግሞ እኔ ግርም የሚለኝ ብሔሮች፣ ብሔረሰቦችና ህዝቦች የሚል የሁል ጊዜ የፈረደበት ምክንያት ደግሞ እኮ ለሰፊው ህዝብ የራሱን እድል በራሱ እንዲወስን ይሉልናል። እስቲ መጀመሪያ እድል ስጡንና መወሰኑን ትተን በሰላም በተዋሰን። ግርም የሚል እኮ የጋራ ጉዳይ ይዞ የመጣ ሁሉ ይመስል ብድግ ብሎ ተከተሉኝ ይላል። እኔ ነግሬያቸዋለሁ፣ ማንንም አልከተልም፣ ማንንም አላስከተልም። መሄድ ካለብን ሁላችንም ጎን ለጎን ሆነን ነው መሄድ ያለብን። ገደሩንም አቀበቱንም ዳገቱንም እኩል ለመውጣት ያለ። የብሔር ብሔረሰቦቹን መንገድ ማናውቀዋለን። ራሳችሁ ጎተራ ማሳለጫ ብላችሁት የለ? ሁሉም ብድግ እያለ ለጎተራው ያሳልጥብናል። ታዲያስ ወይ የብሔር ብሔረሰብ መንገድ አልመች ስንላቸው የቄራውን መንገድ ያስይዙንና ደና አርገው ይቃረጡናል። ሲሆንላቸው የአብዮት አደባባይ መንገድ አስይዘው መፈክር አስነግበውን በጠመንጃሽ በኩል ይልኩናል። ለምን ብሎ ጥያቄ የጠየቀውን ወደ ኋላ መለስ ብለው ወደ ቃሊቲ ይወስዱታል።
እነሱ ሲመቻችላቸው በቦሌ በኩል ባህር ይሻገራል። እኛ መፈክር ይዘን ዘላለማችንን አብዮት አደባባይ ቆመን አንዴ በድህነት ባህር ጠለል በታች አንዴ በሰላም እጦት እርስ በርሳችን ተደፋፍቀን ስንኖር ተከተሉ ያሉንን የሄድንበትን መንገድ ማናቅ ሁሉ መጣን ሲሉን በተቃወምንባቸው መፈክር እዛው አብዮት አደባባይ ቆመን ተቀበለናቸው ወደ 4 ኪሎ እንሸኛቸው።